ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለውም። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት ጊዜ ከሌላችሁ፣ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ፣ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቅ። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህ ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዱየ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልል ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የእረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያረጋል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና ያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ እረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር 1 ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። እንዲሁ እኮ ይገርማል እኮ። ለምን አታነቡ? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የት ታመጣለህ? እቅድ የት ታመጣለህ? ስራ የት ታመጣለህ? ከሰው ጋር የመኖር ስልት የት ታመጣለህ? ተግባቦት እንዴ! ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ፣ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ መረጃውን ሰምተ ነው እንጂ ሊቅምቶ ነው እንደው ሳይንቲስት። አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላረጋችሁ።
እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታደርጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይውላችሁ። በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ድሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር። የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንም ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በሉ ንገሩ እንጂ። አዎ ተው። ባል ለሚስቱ ጊዜ ሊኖረው ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናችሁ። ለቤተሰቡ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ በቀኝ የተሰቀለው ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ነው። ከዛ ትሄዱ የማስታወቂያ ሰሌዳ ለማንበብ በየቀኑ ትመላለሳሉ። ስራ ወጥቶ ይሆን? ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስተ የሰ ኮነትም ዝንቱ ዓለም፣ የእኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተ ክርስቲያን። አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር የነገሮሙ ለሕዝቡ በመጽሐፍ
እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል አለ። እስኪ በሉ እግዚአብሔር ለሕዝቡ በሉ በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል።